ሰላም ጤና ይስጥልን ውድ የእግዚአብሔር ቤተሰቦች የእግዚአብሔር ልጆች እንደምን አላችሁ? ጌታ ኢየሱስ ይባረክ። እኔ በጣም ደህና ነኝ። እንደተለመደው በየሳምንቱ አዳዲስ እንግዳዎቹን ጸጋ ያላቸው የወንጌል አርበኛ የሆኑ በወንጌል ዋጋ እየከፈሉ ያሉ አገልጋዮቹን ወደ እናንተ ይዘን መቅረባችን ቀጥለናል። ዛሬ ደግሞ አስደናቂና አስገራሚ በወንጌል ዋጋ እየከፈለ በየገጠሩ በየከተማው ቦታ ሳይመርጥ እየገባ እየወጣ የሚያገለግል የእግዚአብሔር ሰው ድንቅ ዘማሪ ኤርሚያስን ጋብዤላችኋለሁ። ቆይታችን እንደምትወዱት ተስፋ አደርጋለሁ። ቢታንያ ሾው የሚለውን ግን ሰብስክራይብ ማድረጋችሁ እንዳትረሱ። ዘማሪ ኤርሚ አጠገቤ ይገኛል። ዘማሪ ኤርሚ እንኳን ደህና መጣ። እንግዲህ ዘማሪ ኤርሚ ማን ነው? ራስህን እስኪ። ዘማሪ ኤርሚ በደቡብ ክልል በቦዲቲ ከተማ አካባቢ ተወልዶ እድሜው 10 እና 12 አካባቢ ሲሞላው ከአክስቱ ጋር መጥቶ ሻሸመኔ ያደገ አገልግሎቱንም እዛ የቀጠለ ያላገባ እግዚአብሔርን የሚያገለግለውን በመዝሙር አገልግሎት ውስጥ ያለ ነው። ከአገር ቤት ወይም ከወላይታ ከቦዲቲ ስወጣ አክስቴ ልታሳድገኝ ልታስተምረኝ ከቤተሰቦቼ ከወላጅ ቤተሰቦቼ ፈርማ ነው የወሰደችኝና እግዚአብሔር ይባርካት። እንደ ልጆቿ ነው ያሳደገችኝ። እልፍነሽ ትባላለች። በጣም እናት ናት። ለሰዎች ሁሉ የምትተርፍ በጣም መልካም ሰው ናት። አሳደገኛለች። ሙሉውን ዕድሜን ሻሸመኔ ነው የጨረስኩት። መልካም ዘማሪ ኤርሚያስ ጌታን እንዴት ተቀበለ? ጌታን የተቀበልኩት ኤርሚያስ ሲወለድ የተወለደው በክርስትና ነው። የኤርሚያስ አባት መምህር ለንጃ ይባላሉ። በቸርች ያደጉ ቸርች ላይ የሚያገለግሉ ወንጌላዊ ናቸው። የቃለ ሕይወት ቤተክርስቲያን ወንጌላዊ ናቸው። እዛ ነው የተወለድኩት እና ስለ ዓለም ማቀው ማለት እንደዚህ የሆነ ጌታን ከእንትን አልመጣሁም፣ ከክርስትና ነው የመጣሁት። ግን ምንድነው ሻሸመኔ መጥቼ በ89 አካባቢ 88 89 አካባቢ ይመስለኛል እኛ ቸርች መሀል ከተማ ቃለ ሕይወት ፓስተር አበበ ፈረንጂ ይባላል እና እሑድ ቀን ላይ አስታውሳለሁ ሰብኮ ከጨረሰ በኋላ ዛን ቀን ስለመመለስ ይሁን ስለምን ብቻ ልጅ ስለሆንኩኝ ብዙም ትዝ አይለኝም። ብቻ ምንድነው በውርስ ሃይማኖት ያደጋችሁ ጌታን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ የፓስተር ልጆች፣ የወንጌላውያን የምን ልጆች፣ የመሪ ልጆች ኑ ጌታን ትቀበላላችኋል። እኔም የፓስተር የአስተማሪ የወንጌላዊ ልጅ ነኝ። ሌሎችም እየወጡ ከነሱ ጋር ወጣውና ጌታን 89 ዓመተ ምህረት ተቀብለናል ማለት ነው። እግዚአብሔር ይመስገን። አሜን። ወደ አገልግሎትስ እንዴት ገባ? ወደ አገልግሎት የመጣሁት አገልግሎት ድሮ አባቴ የኳይር አሰልጣኝ ነው ምናምን እና መዝሙር ይዘምራል፣ በክራር ይዘምራል እና ውስጥ ላይ መዝሙር ለከጠርቷል ዘርቶብኛል። አባቴ ዘርቶብኛል። ያንን ይዤ ነው ሻሸመኔ የመጣሁት እና ሻሸመኔ በዛው በ89 ይሁን 91 ዓመት አካባቢ ይሁን ብቻ ፓስተር ታምራት ኃይሌ እኛ ቸርች ቃለ ሕይወት ቸርች ተጋብዘው መጡ እና ሜዳ ላይ ነው ኮንፈረንሱ የተዘጋጀው። ውስጤ ላይ መዝሙር እኔ አላወኩም፣ ግን ሰዎች መዝሙር ሲዘምሩ ምናምን በተለየ እንትን ነው ማየው እና ቆም ብዬ ነው በቃ ዘማሪዎችን ሳያቸው ትላንትና የሆነ ቦታ ያገለገለው ሰው ሳይ ተከትዮ ነው የሚሄደው። ውስጤ ላይ መዝሙር አለ እና ፓስተር ታምራት እኛ ቸርች ተጋብዘው መጣ። ሜዳ ላይ ኮንፈረንስ የኛ አክስቴ ከልጆቿ ጋር ይዛን ሄደ
እዛ ፊት ለፊት ቁጭ ብለን ፓስተር ይዘምራል። እየዘመረ ነው። ቀይ ነው፣ ያምራል፣ ሞገሳም ነው። ጊታሩ ራሱ እንዴት እንደሚያምር ይቃ መዝሙሩን እየዘመረ ነው። ማንን እንደጣለ ይጥልሃል፣ ማንን እንደተወ ይተዋል። ጌታ ዛሬም እጅግ ይወድሃል እያለ ይዘምራል። እኔ አለቅሳለሁ። ያስለቀሰን መዝሙሩ አይደለም። እኔ አድጌ መዘመር ፈልጋለሁ፣ ነገር ግን ዛሬ ብዙ መዝሙር እየዘመረ እየጨረሰ ነው ብዬ ለራሴ አልቅሼ ነገሮችን እንትን አልኩኝ። ፕሮግራሙ አልቆ ቅዳሜ ነው ቀኑ አስታውሳለሁ። ልክ ከሰዓት በኋላ ተመልሳችሁ ነው ብሎ ህዝቡ ሲለቀቅ ፓስተሩ አስጠራኝ፣ ማለት ዘማሪ ታምራት አስጠራኝና ቅድም እየዘመርኩ በጣም በመንፈስ ሆነ ስትዘምር ነበር፣ ስታለቅስ ነበር፣ እንባን እያየው ነበር አለና እየጸለልኝ ያለ የቸርቻችን መሪ ለምሳ እሱን እየጠራው መጣ። ይህን ልጅ እዚህ ከተማ ታያላችሁ፣ እዚህ ከተማ ውስጥ ትልቅ ዘማሪ ይሆናል ብሎ ፓስተር ታምራት ኃይሌ ይህንን የትንቢት አዋጅ ዘራብኝና ጸለልኝ። እንደው አስታውሳለሁ 50 ሳንቲም ሰጥቶኝ 50 ሳንቲም ሰጥቶኝ በቃ ሄድኩ፣ ጸለውኩኝ። እዛን ቀን ከዛ ቀን ጀምሮ እኔ ዘማሪ ነኝ ብዬ በቃ ራስን አሳመንኩ። ከዛ በኋላ መንቀሳቀስ ጀመርኩ። በመሃል የወጣት ገና ጎልማስ እንትን ነኝ፣ ገና ወደ 15 16 ክልል አካባቢ ነኝ፣ 18 አካባቢ ምናምን ትዕቢተኛ ሆንኩኝ። የሆነ ሾንኮራ ተራ ነው የምውለው፣ መሀል ከመሬት ተነስቼ ትዕቢተኛ በቃ የእድሜ እንትን ነው መሰለኝ። ከሰው ጋር መደባደብ፣ ሰዎች ሲመቱኝ ተመትቼ ካልገባው ያመኛል። ተመትቼ ከገባው ግን አያመኝም። ፊቴ አባብጦ ምናምን በቃ ሰው ሲመታኝ ደስ ይለኛል። ይሄ አጋንንት ነው። ግን አንድ ጊዜ አስታውሳለሁ ተኝቼ የሆኑ ሰዎች ቀጥቅጦኝ ተኝቼ በተኛውበት መዝሙር ዘምራለሁ። ከዛ አሰብኩና በቃ እኔ ዘማሪ ነኝ ብዬ ራስን አሳመንኩ። ከዛ ጀምሮ አሜን ዘማሪ ሆነ ያቀር ከዛ በቃ ዘማሪ መሆንን ራስን አሳመንኩ። ኳይር ውስጥ ለመግባት በቃ ጠየኳቸው፣ እነሱ መለመሉኝ። ኳይር ውስጥ ገባሁ። ታዳጊ ኳይር ውስጥ አስገቡኝ። ታዳጊ ኳይር ውስጥ ገብቼ እዛው እያገለገልኩ መዝሙርን ለማመዳለሁ፣ መጽሐፍን ለማመዳለሁ፣ አፈርሳለሁ፣ ለማመዳለሁ፣ የሆነ ገጥማለሁ። እንትኑ ቤቱን አይመታም። እዚህ ጋር እግዚአብሔር ትልቅ ነው ብዬ እዚህ ጋር ኢየሱስ ያድናል ነው የሚለውና ቤቱንም አይመታም። በቃ እሱ ይገባዋል ብዬ መዝሙር ጽፋለሁ። ከዛ አንድ ቀን የምታረገው ነገር አያረካክም። በቃ ለእግዚአብሔር በቂ ነው ብለህ አታስብ። እግዚአብሔር ትልቅ ነው እላለሁ። ቀጥሎ ኢየሱስ ጌታ ነው ብዬ ሰብስቤ ከዛም ከዚህ አድርጌ አንድ ጓደኛ አሜሪካ ነው ያለው፣ ዘማሪ ነው። በሳቱ እዛ ቸርች ላይ ዘማሪ ነበር እና በጊታር ይዘምራል። ገና ልጅ ነው፣ በእኔ እድሜ ክልል ነው ያለው። ከዛ መዝሙር አሳየሁት። ይሄ መዝሙር እኮ አይደለም ኮሌክሽን ነው አለ። ብቻውን ኮሌክሽን ነው ሲለኝ ኧረ ጌታ ይገስጽ፣ እኔ መዝሙር ነው ይሄ መዝሙር፣ ይሄ እግዚአብሔር ትልቅ ነው የሚለው አይታይም አልኩት። አይታይ ኢየሱስ ያድናል የሚለው ይሄም ሌላ ዜማ አውጣው፣ ለዚህም ሌላ ዜማ አውጣው ብሎ ሸኘኝ። ግን አልተውኩም እና ከዛ ጀምሮ ነው ኳይር ውስጥም መዝሙር ጽፋለሁ ምናምን ልጅ ሆኜ ምናምን። ከዛ ጀምሬ ነው መዝሙር አገልግሎት ቸርች ለአገልግሎት ለመዝሙር አገልግሎት ለሶሎ የጸለየችልኝ 96 ዓመተ ምህረት 96 ዓመተ ምህረት ህዳር ወር ላይ የኔ መዝሙር ታይቶ ስንት መዝሙር አለው ተብዬ 7 ከ7ቱ የትኛው ነው የተሻለው? 3 መዝሙር ጥሩ ነው በቃ ለአንድ ቀን ሌላ አስተካክለው ይዘምራል። ስለዚህ ዘማሪ ነው። እውቅና ተሰጥቶኝ ቸርች ላይ ዘምሬ ተንበርክኬ እውቅና ተሰጥቶኝ መታወቂያ የዛን ቀን የቸርቻችን ዘማሪ ተብዬ ከ96 ዓመተ ምህረት ጀምሮ ነው በመዝሙር ራስን ችዬ የቀጠልኩት ማለት ነው። ዋው ደስ የሚል ነገር ነው። ጌታ ስሙ ይባረክ። የቤተክርስቲያን መሪዎች ናቸው ፈተና የሚፈትኑ የነበሩት በዛን ጊዜ። እንዳሁኑ አለ አሁን ነው እንጂ የቀለለው። ዘማሪ የሚባለው ማዕረግ የሚሰጠው መዝሙርሽ ታይቶ ይሄ መዝሙር የማን ይመስላል ብሎ የሰው መዝሙር ተጠንቶ ታርሞ ዜማ ዘምር ተብለሽ ዘምረሽ መንፈሳዊ ዘርፍ ኃላፊዎች የሚባሉ አሉ።
እነሱ ያርማል ያያሉ። ከዛ ዛሬ ይሰማሉ አይደለ? ሄዶ ያሰላስላሉ መዝሙሮችን፣ እነዚህ ካሴት ላይ ያሉትን ምናምን ያገላብጣሉ። የማ መዝሙር ቀርቶ አምጥቶ ነው ከማ መዝሙር ጋር ይመሳሰላል። ይሄ ሁሉ ታይቶ ነው። ከዛ ቸርች ላይ ዘመርኩ። ቸርች ላይ መጀመሪያ ቀን ዘመርኩ። የዘመርኩት መዝሙር አስታውሳለሁ። ኢየሱስ ባንተ ያላለፍኩት ከቶ ምን አለ፣ ሁሉንም አልፌያለሁ አሳልፈኛል ብዬ ስዘምር እናቶች መዝሙሩ በጣም ነክቷቸው፣ አሁን ሳስብ አይመስለኝም፣ እናቶች እዛ ቸርች ላይ በጣም ይጸልያል። ዘማሪ ስጠን ለኛ፣ ለዚህ ቸርች ዘማሪ ስጠን፣ ለዚህ ቸርች በቃ ለኛ ከኛ ጋር የሚቆይ ዘማሪ። እስከ መቼ ድረስ ነው ከሌላ ቸርች እያመጣን ቸርች ላይ የምናዘምረው? እኛ ቸርች፣ የኛ ቸርች ዘማሪ። ከዛ ቀደም ብሎ አንድ ዘማሪ ተነሳ፣ ሕዝቅኤል መላኩ ይባላል። ጎበዝ ዘማሪ ነው። ከሱ ቀጥዬ ነው የተነሳው እና መዝሙር ታይቶ ከዛ ምንድን ነው የእሑድ ቀን ጠዋት ማስታወቂያ ተነገረ። ዘመርኩ በጊታር ኪቦርድ ምናምን አልነበረም። በጊታር ዘመርኩ። ህዝቡ ደስ አለው። እናቶች ደስ አላቸው። ፓስተሮች ደስ አላቸው። ወንጌላዊ ናቸው በሰዓቱ፣ ፓስተር አልሆኑ። በጣም ደስ አላቸው። ህዝቡ አቀፈኝ። እዛው የቸርች መሪዎች ተንበርከክ ብሎኝ መታወቂያ እዛው ተዘጋጅተው እዛው ነው እውቅና የተሰጠኝ። ከዛሬ ጀምሮ ወንድማችን ኤርሚያስ ዘማሪ ኤርሚያስ ነው፣ ቤተክርስቲያን ሾማለች ብሎ መታወቂያ የሰጡኝ ማለት ነው። ጌታ ይባረክ። አሜን። በጣም ትልቅ አስተምሮት ነው። እንግዲህ አሁን ላይ አንዳንድ ነገሮች አሉና እንግዲህ በፊት ቀደም ብላችሁ በምትዘምሩበት ሰዓት ላይ መዝሙር በጣም በብዙ ጥንቃቄ ቤተክርስቲያን አይቶ መርምሮ ነው እና መዝሙር የምታወጡት እና አሁን ግን ከዘፈንም ከምንም ኮፒ እያደረጉ መዝሙር የመልቀቅ ነገር አለ እና ብዙ ሰዎቹም ጥያቄ ያነሱ ስለሆነ እንደውም ዘማሪ ኤርሜ ምን ትላለህ? በእርግጥ ይሄ የኔም ጥያቄ ነው። ምክንያቱም እኛ እነሱ ከኛ ይኮርጁ እንጂ እኛ ከነሱ መኮረጅ የለብንም። ሰሞኑን አንድ በጣም የሆነ መዝሙር ሰምቼ ደነገጥኩ። መዝሙሩ ከዘፈን ነው ሙሉ የተቀዳው እና ዘፈኑ የእንትና ነው ይርዳው ጤና የሚባል ዘፈን ነው። የቆየ ነው ዘፈኑ። ዘማሪው ቅርብ ጊዜ ሰራ። ከዛ ደነገጥኩ። መዝሙር ዜማም በእግዚአብሔር ቃል ውስጥ አለ። ሰዎች እግዚአብሔር ትልቅ ነው ብሎ የዘመሩትን አንቺም እግዚአብሔር ትልቅ ነው ብለሽ መዘመር ትችያለሽ። እነዛ የተገለጠላቸው በሌላ መስመር ነው የእግዚአብሔር ትልቅነት። ለእኔ ደግሞ የተገለጠልኝ በሌላ መስመር ነው። ያንቺ አረዳድና የኔ አረዳድ አንድ ልመጣ አይችልም እና አሁን ባሉ ዘማሪዎች ላይ በጣም ውስጥ የሚወርደው ከዘፈን ይኮርጃሉ። የሙዚቃውን ሪትምም ጭምር ከዘፈን ይኮርጃሉ። እኔ ለምን ዘፈን ጋር ለምን ይሄዳሉ? እና አውታሩ ጋር ጠጋ አይሉም? እና አስፋው ጋር ጠጋ አይሉም? እነሱ ጋር ያለው እነሱ ጋር አስጠግተው ቢሰሩስ ምን ችግር አለ? እዚህ ያ ስልሽ ከዛ ከነ አስፋው ከነ አውታሩ ከነ ተከስተ ይኮርጁ ሳይሆን በቃ እዚህ ሞልቶ እያለ ወደ ዓለም መሄድ አያስፈልግም። ዓለም ላይ ያለው ነገር አምጥቶ እዚህ ቀይሮ መዘመር ለእኔ እግዚአብሔር ራሱ የሚቀበለው አይመስለኝም። ምክንያት ከፍርድ አያድንንም። ከፍርድ አያድንንም። አንቺ እንትኑን ዜማውን ቀይረሽ ምንድነው ይሄ አንቺ ዓለም የሚለውን
አንተ ኢየሱስ ብለሽ ዜማውን እንደነበረ አድርገሽ አምጥተሽ ኢየሱስን እንደ እንትን አስገብተሽ እንደ ምክንያት አስገብተሽ ልትድኛችን። ይሄ ትክክል ቀጥታ ወደ እግዚአብሔር የሚደርስ አይመስለኝም። ይሄ መዝሙር ለእግዚአብሔር ከእግዚአብሔር የተቀበልነው ለእግዚአብሔር አሳልፈን የምንሰጠው ነው። ስለዚህ ዜማ ብዙ አለ። አሁን ከዘመኑ ማለት በእኛ ዘመን አሁን ካሉ ዘማሪዎች ውስጥ ዜማ የዘፈን ዜማ የሚዘምሩ ልጆች አሉና እነዚህ ቢቆጠቡና ከመጽሐፍ ቅዱስ ዜማ በቃ መጽሐፍ ቅዱስ ቢያጠኑ ቢጸልዩ የሚለማመዱበት አሁን ለምሳሌ እኔ የምለማመድበት የሆነ ጌታ መንፈስ ቅዱስ ያለማመደኝ ነገር አለ። አንድ መዝሙር መስራት ፈልጋለሁ። በቃ መዘመር ስለ እግዚአብሔር ትልቅነት ዘምራለሁ ካልኩ ስለ እግዚአብሔር ትልቅነት የዘመረው ዘማሪ ማን ነው የሚለው ነገር ላይ ሄዳለሁ። እዛ የተወደደው መዝሙር ያንን መዝሙር ውስጥ ላይ አስገባለሁ፣ ዘምራለሁ። እሱ መዝሙር እየዘመርኩ የተወሰነ ጊዜ ዘምራለሁ። ከዛ ራስን አዳምጣለሁ። መንፈስ ቅዱስ አዲስ ዜማ ይሰጠኛል። ስለ እግዚአብሔር ትልቅነት መዘመር ትችያለሽ እንጂ እየዞርሽ ከዛ ሙዚቃ ምናምን ከዛ ለቃቅመሽ አምጥተሽ መዝሙር ሊሆን አይችልም። ስለዚህ ዘማሪዎቻችን ዘፈን ባይዳመጡ አሁን በየታክሲ ምናምን ዘፈን በጆሮአችን የእግዚአብሔር ሰው ዘማሪ ይስሐቅ ጻድቅ አለ። ዘፈን ሁላችንም ሳንወድ በግድ በታክሲ ውስጥ እኮ እየሰማን እንሄዳለን። ይመጣል ጆሮአችን ላይ። ያንን ገንዘብ ማድረግ አንችልም። ገንዘብ በቃ ይህንን ዜማ አምጥቼ እዚህ መዝሙር ሰራለሁ። ይሄ በሕግም የተከለከለ ነው፣ በእግዚአብሔር ዘንድም የተከለከለ ይመስለኛል በኃይለኝ እኔ። ጌታ ኢየሱስ ይባርክ። እኔ እንግዲህ አሁን ላይ በየከተማው በየገጠሩ በየሄድክ እያገለገልክ ስለሆነ እንደውም በአገልግሎት ወይንም በየሄድክበት ቦታ ላይ አስቂኝ ገጠመኝ ሆነ አሳዛኝ ገጠመኝ ካለ ትነግረኝ። ከአስቂኝ ልጀምር ከአሳዛኝ ልጀምር? እስቲ ከአስቂኝ ልትጀምር። ብዙ አስቂኝ ገጠሙኝ አሉና አንድ ካሳቁኝ ነገሮች አንዱ በጣም አስቂኝ። አንድ ጊዜ ሻሸመኔ አንድ አብርሃም የሚባል አገልጋይ አለ፣ ጎፋ በር ሙሉ ወንጌል እና ከኛ አንድ የሚቀድም ናኦድ የሚባል አገልጋይ ነበር። ናኦድ ከተማችን ውስጥ ትንሹ ልጅ ተብሎ ስሙ ገኗል። እኛ አሁን የእሱን ፈለግ ነው የምንከተለውና አንድ ጊዜ ይሄ ናኦድ በጣም ጎበዝ ነው እና ሌሊት 8 ሰዓት ላይ ለምስክርነት ይወጣል። እዛ የሚጠጡ እንትኖች ጋር ጫተራ ምናምን ይሄዳል። ወንጌል ስርጭት ማታ እኮ ነው። ማታ ላይ ስርጭት ብሎ ይወጣል። አይተኛም። እኔ አያለሁ። አብርሽም ማን ከማን ያንሳላልና አቦስቶ አንድ ቀን ወጣ። ኧረ በለው ተበላው አልኩኝና እኔ በቃ እኔም አራዳ የሚያውቁኝ ሰፈር አሁን አራዳ የእኛ ሰፈር ነው። እዛ ሰፈር እወጣለሁ አልኩኝና ቅዳሜ ቀን ትራክት እንደሆነ ወስጄ የተወሰነ ወጣው አራዳ። ናኦድ ማታ እዛ የሚጠጡት ጋር የሚጨፍሩት ጋር ሄዶ ምናምን ሰብኮ ምናምን ይመጣል። ይህም አብርሽም ቀን ላይ ሰብኮ ዞሮ ምናምን የሆነ በቃ ለተወሰነ ሰው ምናምን ተናግረው ዛሬ ለምስክርነት ወጥቻለሁ ብሎ ይመጣል። እኔ አልወጣም፣ እኔ ብቻዬን ወጣለሁ አልኩኝ እና ማን ከማን ያንሳል፣ እኔ መጥቼ ሪፖርት አደርጋለሁ ብዬ ቅዳሜ ቀን ጠዋት ወጣ። ቅዳሜ እኛ ጋር ገበያ ቀን ነው እና ጎመን ተራ ይባላል ወይ ታይዋን ሰፈር ይባላል እና ቸርች ላይ አድሬ ጠዋት እዛን ቀን ቸርች ነው ያደርኩ። በቃ ጠዋት ለምስክርነት እወጣለሁ ብዬ ከቸርች ነው እንትኑን ትራኮችን ያገኘም የተወሰኑ። ከዛ ይሄ ባይብል ከቸርች የኳይር ባይብል አለ የማን እንደሆነ በቃ ብቻ ይሄ እጄ ልክ ሳይክል ምናምን ያከራዩበት ሰፈር ነው። ሰፈሩ አካባቢው የእኛ ቤተሰብ እዛ ሰፈር ይታወቃል። እናቴ የእኛ ሰፈር ሰው ማለት የእኛ ቤተሰብ የአክስቴ ልጆች፣ አክስቴ በጣም ታዋቂ ናት።
በእሷ እኔም ታዋቂ ነኝ። እዛ አካባቢ ሳይክል ሰራለሁ፣ ጠጋኝ ነበርኩኝ። በቃ እዚህ ሰፈር ማንም አይነካኝም ብዬ አሁን ጫተራ ከሄድኩ ሙስሊሞች ሊመቱኝ ይችላሉ። ሂሳብ ሰርቼ ነው። ጫተራ ከሄድኩ ሙስሊሞች ሊመቱኝ ይችላሉ። ሌላ ቦታ ወደዛ ወደ ላይ ወደ አቦስቶ ምናምን ከሄድኩ ሚካኤል አካባቢ እዛ በመሰከር ጥሩ ነው፣ ግን እዛ ኦርቶዶክሶችም ሊመቱኝ ይችላሉ ብዬ ሂሳብ ሰርቼ እዚህ ያደኩበት ሰፈር ማንም አይመታኝም ብዬ ነው የወጣው። ኢየሱስ ያድናል፣ እውነት ህይወት መንገድ ኢየሱስ ነው፣ ከሱ በቀር ሌላ መንገድ የለም። በቃ መድኃኔዓለም የሆነ ሰውየው ከሰማይ የምጣ ከመሬት ይብቀል አላየው። እንደዚህ እየሰበኩ እያለሁ ቴኳንዶ እንትን ነው መሰለኝ ወድቄ መውደቀን ነው ማውቀውና ወድቄ ማን እንደጣለኝ አላየው። ብዬ እንደተነሳው ትራኩን ባይሆን እዛ ጥዬ ቸርች ሩጫ። የኛ ቸርች ከታይዋን እስከ መሀል ከተማ ቃለ ሕይወት 200 ማለት 2 ኪሎ ሜትር ከዛ ይበልጣል እንጂ አያንስም። ቅዳሜ ቀን ህዝቡ እያየ የሮጥኩት ሩጫ ወድቄ እዚህ አካባቢ ተመትቻለሁ መሰለኝ። ማሰቢያ ሁሉ በቃ እንትን ብሏል። ከዛ ሩጫ ሌባ ያዘው ኃይለ ገብረ ስላሴ ዛቀ ቢመጣ አይደርስብኝም። ከዛ ሩጬ አልቆምኩም። ምን በቃ ለደቂቃ አልቆምኩም። ከዛ ከወደቁበት ተነስቼ ማን እንደጣለኝ እኮ አላየሁም። ማን እንደጣለኝ አላየሁም። የመታኝንም አላየሁም። ሩጫ ያደርኩበት ቸርች ልክ ስገባ ቸርች ላይ ቅዳሜ ቀን የኮምፓሽን ተማሪዎች አሉ፣ ሲኳየር ምናምን ጥናት ያጠናሉ አሉ። ቸርቹ ክፍት ነው። በተከፈተው በር እየገባውና እንግዳ ይባላል የዕለቱ እንትን ጥበቃ እርም ምን ሆናል ስለ ምንም ለሱ ላበላኛል እኮ። ከዛ በተከፈተው በር ሩጭ ገባውና በሩ ጋር ቆሜ ወደ ላይ ያለ በቀዳዳ የተከተለኝ ሰው የለም እኮ ምንም የተከተለኝ ሰውዬው እኮ በቃ ቅድም እኔን መጥቶኝ እሱ ወደ ስራው ሄዷል። የት እንደሆነ ወደ ስራው ሄዷል። እኔ በመሀል ሜዳ ነው ዝም ብዬ የሚሮጠው እኮ። ከዛ ቸርች ደረስኩና ቸርች ላይ በቀዳዳ ማን የተከተለኝ ሰው አለ ምናምን ብዬ ማንም የተከተለ ምን ሆናል ይለኛል። የዘበኛው ምን ሆናል ስለኝ ቆይ እንዴ አትነግረኝም? ምን ደግሞ ላበላቦላ ቆይ እላለ እንዴ እኔ እኮ በኋላ ወደ ማስተዋል አይምሮ ሲመለስ ሰውየው ቅድም ነው እዛ ጋር የጣለኝ። በነፍስ እንትን ነው በደመ ነፍስ ነው የመጣሁት መሰለኝ። በቃ ቸርች ግቢ ገብቼ ራስን አገኘው። ከዛ በኋላ ተረጋጋው። በኋላ ይሄ ነገር ለአንዳንድ ሰው ነው እንጂ ለሻሸመኔ ልጆች ብዙም ስለሚፎግሩኝ አልተናገርም። ይሄ አንደኛው አስቀኝ። አንደኛው ደግሞ አንድ ጊዜ አሁን ይሄ አብሪሽ የሚባለው ጎፋ በራው ነቢይ ነው፣ ጎበዝ ነቢይ ነው። እና ከእሱ ጋር አገልግሎት ወንድ ኮሻ የሚባል ሀገር ሄድን እና እዛ እያገለገልን የሆነ መዝሙር አለ፣ አንድ ቁጥር ካሴት ላይ አለ፣ ኢየሱስ ጌታ ነው የምን እሱን መዝሙር እየዘመር አጋንንቶች ይወድቃሉ። እዛ በዝማሬ ብቻ አጋንንቶች ይወድቃሉ። ከአብሪሽ ጋር ነው። አብሪሽ ደግሞ በአጋንንት ላይ ያለው አቋም ልነግርሽ አልችልም። ከዛ አጋንንቶች ይወድቃሉ አየሁ። መዝሙርን ቀጠልኩና መጨረሻ ላይ ጨርሰን ወደ ሀገራችን መጣን ሻሸመኔ። በሳምንቱ ጎልጆታ የሚባል ሙሉ ወንጌል ቸርች አሁንም ከዚህ ከአብሪሽ ጋር ነው የተጋበዝ ነው። አብሪሽ በጣም ስለሚጋበዝ እኔን ያስዘኛል ፕሮግራም፣ ነቢይም ስለሆነ ይፈልጉታል። እዛ ሄድን ጎልጆታ አርብ ቀን። ከዛ አርብ ቀን ሄደን ተቀበሉን፣ ማረፊያ አሰጡን። እዛ ምግብ ምናምን አበሉንና ወደ ፕሮግራም ገባን። ዘመርኩ። ቸርች ላይ አምልኮ መሪዎች ነበሩ። እነሱ ዘምሮ ከጨረሱ በኋላ ዘማሪ በመካከላችን አለ።
ብሎች የቸርች መሪ ጋበዘኝ። ዘመርኩ። በጣም ጥሩ ጊዜ ነበረ። በጣም ተገለበጠ ታሪክ የሚል የሆነ መዝሙር አለ። እሱን ዘመርኩ ምናምን ደስ አለኝ። የእግዚአብሔር ሰው አብርሃም ሰብኮ ጨረሰና አሁን መናፍስቶችን እንመነጥራቸዋለን፣ አገልጋዮች ወደ ጉባኤ ግቧል። ከዛ እኔ አጠገብ ያሉ አገልጋዮች ሁሉ ወደ ጉባኤ ገብቷል። እኔ ብቻዬን ቀር። ከዛ የጸለቀ ያለ ሰው ሁሉ አገልጋዮች፣ ፓስተሮች ምናምን ጉባኤ ላይ ናቸው። ጉባኤ ውስጥ እኔ ብቻዬን ለምን ቆማለሁ ብዬ አያለሁ። አሁን ከዛ የሆነች አንድ የከሳችን ሴትዮዋን አየሁ። እዛ ቆሜ አየውና እኔ የመሰለኝ በሰዓቱ አጋንንት የያዘው ሰው የሚከሳ መሰለኝ። በጣም የሚከሳ መሰለኝ። የሆነች አንድ ሴትዮ በጣም ከስታ ድቅቅ ብላ ሁሉ ሰው አይኑን ይጨፍን ምናምን ተባለ። ሁሉ ሰው አይኑን ይጨፍናል። እኔ እዚህ እየጸለሁ አጠገብ ሰው የለም አይደል? ከሳይ ሴትዮ የከሳች ሴትዮዋ ላይ እቺ ላይማ አጋንንት አይጠፋም ብዬ ሄድኩ። እሷ ጋር ሄጄ እጄንም ምንድን ነው ባለፈው ሳምንት እየዘመርኩ አጋንንት ወድቆ የለ አሁን ዛሬማ እጄን እጭባታለሁ። አሁን ከራሴ ጋር ነው የማወራው። እሷ አጠገብ እሷ እኮ አይኗን ጨፍና እየጸለየች ነው። ከዛ አጋንንቶች እየወጡ ነው። ከዛ ሄድኩኝና አጠገቧ ቆሜ ፈራው። የሆነ ነገር ካለችኝ ብዬ ፈራውና ምን ታመጣለች አልኩኝና በጌታ በኢየሱስ ጭና ውጣ አልኩኝና ጫንኩ እጄን እሷ ላይ ግንባሯ ላይ። እዛ አይኗን ገለጥ አደረገች። ሂድ አመዳም አለች። እግዚአብሔር አንቺን አመዳም ያርግሽ፣ አንቺ ነሽ እንጂ አመዳም አልኩኝና እቺ ምን አይነት ክፉ ናት አልኩኝና ወይ አጋንንት የለብኝም አትልም? ምን አመዳም ትለኛለች? እኔ ምን አመዳም ነኝ? እግዚአብሔር ይገስጽሽ አልኩኝና ትቻት ወደ ቦታዬ። ከዛ በቆምኩበት እቺ ሴትዮ አመዳም ያለችኝ በኋላ ፕሮግራም ካለቀ በኋላ ለቸርች መሪዎች ተናግራ እኔም ብታስባርረኝ እስከ ሙሉ ወንጌል በቃ ፕሮግራም ሂድ አንተ ሐሰተኛ አገልጋይ ነህ ተብዬ አሁን ሙሉ ወንጌሎች በእኔ ላይ ከሚወርዱብኝ አልኩኝና አሁን ከቃል በኋላ መዝሙር አለ። አገልግሎት መዝሙሩ ነው። አመዳም ስላለች እቺ ሴትዮ ተከታትላኝ በኋላ ታጓርደኛለች አልኩኛ። ቢሮ ቀስ ብዬ በኋላ አጋንንት የወጡ አጋንንቶች መንፈሱ ጮሆ ከወጣ በኋላ ዘማሪ ጋር ጌታን እናመልካለን። ዘማሪ የለም እየታለለ በሩን በራሴ ዘግቼ፣ ምክንያቱም ሴትዮዋን ፈርቻለሁ። ሴትዮዋ አመዳም ያለችን ነገ በኋላ ላይ ጎልጆታ ደግሞ በዱላ ምናምን ለቸርች ለመሪዎች የሆነ ነገር ብትነሳ አልኩና ተደብቄ ከዛ ጉባኤ ስለቀቅ ቀስ ብዬ በመስኮት አያለሁ። ትመጣለች አትመጣም፣ ከዛኛው ጋር ይመታል። በቃ እቺ ሴትዮዋንም አላየኋትም፣ አልመጣች፣ ሄደች። በቃ አልከሰሰችም። መዝሙርም ቀረ። ከዛ አብርሽ መጣ። አልዘመርኩም እኮ አልሄድኩም እንዴ ታዋርደኛለች ብዬ በሷ ምክንያት አርብ የቃል በኋላ ያለውን ፕሮግራም መዝሙሩን ሰረዝኩ ራስ በገዛ ፍቃድ። ከዛ መሪዎች መጡ። ምን ሆነ? አይ ትንሽ ስለደከመኝ ምናምን ብዬ ሰሞኑን አገልግሎት ስለነበርኩ ስለደከመኝ ትንሽ ጎሮሮይ ምንም አልሆነም። ከዛ አብርሽ አንተ ምን ሆነ ነው? ቢያንስ የሆነ መዝሙር ጀምረ የሆነ አንተ ተፈልገ ነገ ዘምራለሁ። በቃ ችግር አለ እና ለአንተ የምነግር ነገር አለ፣ በኋላ እነግርሃለሁ ማታ፣ አሁን አልነግርህም ብዬ ለእሱ ብቻ ነው የነገርኩት። እና ይሄ ነው አንደኛው አስቀኝ ገጠመኝ። ሌላው አንድ ጊዜ ሻሸመኔ፣ ያው መነሻዬም ሻሸመኔ ስለሆነ ሻሸመኔ ነው የገጠመኝ። 2002 አካባቢ መሰለኝ ቸርች ላይ እሑድ ቀን አገልግሎት ላይ ውለን አንድ የአጎታችን ልጅ አለ፣ እሱ ጋር ነበረ ማድረው እና ከአክስቴ ጋር በሆነ ነገር ተደባብረን አልገባም። እሷ ጋር ኃይለኛ ናት እሷ። ስለዚህ የአጎቴ ልጅ አለ፣ በጣም እንደ ወንድም ያይን በጣም ያዝንልኝ፣ እሱ ጋር ነው ማድረው አለን ይባላል።
ነጋዴ ነው። በጣም ምርጥ ሰው ነው። በተለይ የኔ ሁሉም ምርጥ ናቸው። እና እሑድ ቀን ቸርች ወርሽፕ በህብረት ነበር ያገለገልነው። የለበስነውን ልብስ አስታውሳለሁ። ቀይ ሸሚዝ በጥቁር ሱሪ ለብሰን ቸርች ላይ አገልግለን ዋልን እና ልክ ቸርች ምሳ ጋብዛን ምናምን በቃ ከልጆች ጋር ሻይ ቡና እያልን ዋልን። በኋላ አገር ሰላም ነው ብዬ ማታ አካባቢ ሲሄድ ማረፊያ ማለት አጎቴ ልጅ ጋር ሲሄድ ድንገት ተደውሎለት ወደ ሞያሌ ሄደው የሞያሌ ነጋዴ ነው። እዛ ነው ማድረው፣ ሌላ ቦታ በቃ ታናሼ ነው ግን ገንዘብ አለው ምናምን። እሱ ጋር ተጠግቼ ነው ብዙ በብዛት ስለማይኖር እኔ ነኝ የምኖረው። ቁልፍ የኔን ጥያለሁ። የራሱን ቁልፍ ይዞ ድንገት ተደወለለትና ቁልፉንም አላስቀረጽንም። እቃ እንደዚህ ተጭኗል፣ አንተ እስከ አገረ ማርያም መምጣት አለብህ ምናምን ተባለ። ድንገት እሑድ ቀን ተደወለለትና እሱ አገረ ማርያም አገር ሰላም ነው ብዬ ስመጣ ቤቱ ዝግ ነው። ግቢው 3 ሰዓት ተኩል ነው የሚዘጋው። ከዛ ለ3 ምናምን ጉዳይ መጣው፣ ዝግ ነው። የለበስኩት ሸሚዝ ነው፣ ብርድ አለ። ከዛ በጣም በቃ 3 ከ10 ሆነ፣ ስልኩ አይሰራም። ከ20 ሆነ ተኩል ሲሆን እኔ እዛ ቆሜ እያለሁ ዘጉ። አያሳልፉም። ሴትዮዋ በጣም መጥፎ ሰው ናት እና አታዝንም ለሰው። 10 ደቂቃ አሳልፈ አታሳልፍ። 3 ተኩል ነው በቃ። ማንም ውጭ ነው የሚያድረው እንጂ በር መጥቶ የሚያንኳኳ ነው። ከዛ እኔ እዛ ቆሜ እያለሁ በር ላይ አለንን እየጠበቅኩ እያለሁ ተዘጋ። አሁን የት ነው የሚሄደው አልኩኝና ቸርች ሄድኩ። ቸርች ከዛ ከአቦስቶ ከ02 ቀበሌ እስከ መሀል ከተማ ቃለ ሕይወት ቢያንስ 1 ሰዓት ይሆናል። መንገድ ሩቅ ነው፣ ማታ ነው። ከዛ ቸርች ሄድኩ አድራለሁ ብዬ። ቸርች ሄድ የዕለቱ ዘበኛ ጋሽ ደምስ ይባላል። በጣም የሚቀርበኝ በጣም ኃይለኛ ሰው ነው፣ ግን እኔ ቀርበዋለሁ። በፍቅር ነው የሚይዘውና በጣም አሪፍ ሰው ነው ለእኔ። ከዛ ሄድኩ። ሲሄድ 4 ከምናምን ነው ከምሽቱ። ከዛ አንኳኳው። ጋሽ ደምስ እንዲህ ምነው በዚህ ሰዓት ምናምን። ኧረ እኔ በቃ የሆነ ቦታ ቆይቼ ራስን ማስደፈር አልፈልግም ምናምን፣ ሽንፈት የሚባል ነገር አላወራም። ማደሪያ አጥቼ አላልኩም። የሆነ ቦታ ቆይቼ በቃ እዚሁ ቸርች ልደር ብዬ ነው። ከፈተና ቸርች ላይ እዛን ቀን ጸሎት ህብረት የሆነ ኳየር ምናምን ሁሉም ክላስ ይዟል። ክላስ ተይዟል። ማደሪያ የለም። ይኸው ማደሪያ ምንም የለም፣ የሚለበስም የለም፣ ምንም የለም። በቃ ክላሶች ጠቅላላ ተይዟል። በቃ የለም ማደሪያ ምናምን በቃ አለ። እሺ በቃ ብዬ ቀለል አድርጌ፣ ግን እኮ ሰማይ ምድር ዞሮብኛል። አንደኛ ማደሪያ የለኝም አገልግዬ ውዬ። ከዛ ማደሪያ የለኝም። በኋላ ላይ ልክ በ05 የሚባል ወደ አላባ መውጫ መንገድ የኛ በራፍ አለ። በእኛ በራፍ ቀጥታ ወጣውና በአስፋልቱ ሞቢል የሚባል ሰፈር ደረስኩና እሺ ወዴት ልሂድ? ማጋ ልሂድ? 1 ብር የለኝም፣ 1 ብር የለኝም በኪስ። ወዴት ልሂድ? ከዛ 5 ሰዓት ከምናምን ሆኗል። አሁን ማድረግ ያለብኝ አልኩኝና በቃ እየዞርኩ ለማደር ልክ በሞቢል አድርጌ በወንዶ ማዞሪያ የሚባል አለ፣ በቴሌ አድርጌ ዞሬ በቃ በ04 አድርጌ ወደ አዲሱ መናሪያ። ይህንን ታሪክ የሚያውቀው ዘማሪ ቸርነት ነው። ለቸርነት ነው፣ ለማንም አላወራም። ሁለቱንም ታሪክ እሱ ነው የሚያውቀው። ከዛ ወንዶ ማዞሪያ አድርጌ በ04 አዲሱ መናሪያ የሚባል ሰፈር፣ ኖክ ሰፈር የሚባል አለ። ስለ ሻሸመኔ እሱ ስለሚያውቅ ነው። ኖክ ጋር ደርሼ
አሁን ደግሞ ምን መሆን አለብን? ኖክ አካባቢ የሆነ ድንጋይ ላይ ተቀመጥኩና አሁን በታችኛው በኬላ መንገድ ወደ አቦስቶ መውጣት አለብኝ አልኩኝና በቃ እየዞርኩ ለማደር ማድሬ የለኝም። አገልግዬ ውዬ ጌታ ይባርክ 3 ጊዜ ተብዬ አገልግሎቱ ደስ ይላል ተብዬ ማደሪያ አጥቼ ከዛ በጣም ያን ቀን መቼም አይረሳኝም። እዛ ከኖኩ በኬላ መንገድ አቦስቶ መጣለሁ። አቦስቶ መጥቼ አቦስቶ ትንሽ ጸጋዬ ህንፃ የሚባል ሰፈር ላይ ዝም ብዬ ቆማለሁ። ዱርዮች ቢመጡም አልፈራም። ምክንያቱም በቃ በቁሜ ሞቻለሁ። ማንም ቢገለኝ ማንም ዞር ብዬ አላይም። ከኋላ የሚመጣ ሰውም የለም። ግን መጥቶ ቢያሳርፍብኝም በቃ እዛን ደስታዬ ነው። ምክንያቱም ከዚህ ስቃይ ምን ከዛ እየዞርኩ ልክ ጸጋዬ ህንፃው ጋር ቆምኩኝና አሁን ወዴት ልሂድ አልኩኝና ወደ ሞቢል እንደገና በአዲስ መልክ ስራ ጀምረናል። በአዲስ መንገድ ወደ ሞቢል በዚህ መንገድ አልሄድኩም አልኩኝና በአቦስቶ አድርጌ ወደ ሞቢል ሄጄ ከሞቢል ሰንተሯን ዞርኩና እንደ መኪና ሰንተራለች እንደዚህ ዞርኩና ወደዚህ ወደ ጭላሎ አካባቢ ሲመጣ ከምሽቱ ወደ 7 ሰዓት ከምናምን ሆኗል። አሁን እየመጣ ነው ሰዓቱ። ልክ በጣም በርዶኛል። ስስ ሸምዝ ነው የለበስኩ። ከዛ ጭላሎ አካባቢ ሲደርስ ጠጥቶ የሆኑ ሰዎች ይደባደባሉ። ቢራ እነሱ ጋር ብዬ በቃ እነሱን እያየሁ ምናምን ይሄም ለእኔ ሰዓት መግፊያ ይሆናል አልኩኝና ቆሜ ምናምን እያየሁ በጣም ተፈነካከቱ። በጣም በቃ ሴቶች ይጫጫሉ ምናምን። ከዛ ፖሊሶች መጡ ይዟቸው ፖሊስ ጣቢያ። ከእነሱ ጋር እኔም ፖሊስ ጣቢያ ጉዳቸውን አያለሁ ብዬ አሁን ሰዓቱን እየገፋው ነው ለራሴ እንጂ ልክ ፖሊስ ጣቢያ እነሱ ሲገቡ እነዚህ ሴቶች ለካ ቡና ቤት እዛ የሚሰሩ ናቸው እና እነሱ ቡና ቤት ተመልሶ ሲገቡ እኔ ቅድሙ ቦታ ጸጋዬ ህንፃው ጋር ቆምኩኝና አሁን ወዴት መሄድ አለብኝ? በዚህ መንገድ አልሄድኩም አልኩኝና በ81 መንገድ አቦስቶ 81 መንገድ ይባላል። በ81 ቀጥታ ወደ 81 ወጣውና ቶታሉ በቶታሉ 01 አሁን የቅድሙ መንገድ ይዤ ኖኩ ጋር ሄጄ ኖኩ አካባቢ ብር የለኝም እንጂ ሻይ ሰዎች እየጠጡ ነው። ሰው አይተኛም። ራስታን ሰፈር የጃማይካዎች ሰፈር ነው። በቃ ቀን ነው የሚመስለው። ቦክ ብሏል። እዛ በዛ ዘወርኩኝና እዛ ጋር እነሱ ጋር በቃ እርቦኛል። አሁን ደግሞ እርቦኛል። ሻይ በቃ የሚያጠጣኝን ሰው በቃ ማን እንጠጣ የሚል አንድ ሰው እንኳን በቃ እሺ ብዬ ነበር የሚጠጣው። በጣም በርዶኛል። ከዛ አየሁና ልክ እነሱ ጋር ትንሽ አየት ታረኩና አሁን ሰዓቱን የገፋው ወደ ስንት ደረሰ? ወደ 9:20 ምናምን ከሌሊቱ 9:20 እዛ 9:20 ላይ ምን ሆንኩኝ? እኔ የተማርኩበት ትምህርት ቤት ላይ ሃይስኩል አቤ ጮራ ይባላል። ልክ ወደ አቦስቶ እየወጣው አቤ ጮራ ትምህርት ቤቱ ጋር አጥሩ በቃ ደከመኝ። የመጨረሻ በጣም ደከመኝ። አጥሩ ጥግ ላይ አጥሩን ተደግፌ በቃ የሚገለኝም ካለ መጥቶ ይግደለኝ ብዬ ምን ለመውሰድ ነው። በቃ አንድ ጫማ ነው ያለኝ፣ አንድ ሱሪ ነው፣ አንድ ሸሚዝ ነው። ከላይ እንኳን የምለበስ የሆነ ጃኬት አልለበስኩም። ለቸርች አገልግሎት ብዬ የለበስኩት እንደዚህ ልበሱ ተባብለን ነው የለበስነውና ስስ ነው ሸሚዙ። ልክ አቤ ጮራ ትምህርት ቤት አጥሩ ጥግ ላይ ተደገፍኩና ቁጭ ደክሞኝ ስለነበረ እንቅልፍ ይዞኝ ልክ 11 ተኩል ላይ ባጃጆች ምናምን በዛ ሲያልፉ ስነሳ እጄ ይሄ ምንም በረዶ ሆኗል። ጫማ ስር እግሬ በቃ ደንዝዟል። በቃ ምንም እዛ ተነስቼ በቃ አለቀስኩ። በእግዚአብሔር ፊት አለቀስኩና እግዚአብሔር ሆይ አንተን አገልግዬ ማደሪያ ልጣ። በዛቱ ካሴት እየሰራሁ አንድ ቁጥር ካሴት እየሰራሁ በቃ ብር የለኝም። አንድ ቁጥር ካሴት እየሰራሁ እዛ 01 መናሪያ ሄጄ መናሪያው ጋር ይሄ ሻይ የሚያፈሉ ሰዎች አሉ። እነሱ ጋር ጠጋ ብዬ በጣም በርዶኛል። ውሃ እሳት ምን ሆነ ነው በዚህ ሌሊት ልብስ ለምን ለበስክ ምናምን አላወቁም እነሱ። መንገድ ላይ ማደሪያ እዛ በቃ
ሰውነቴ እየተንቀጠቀጠ ነው። አዘኑልኝ፣ አስጠጉኝ። እሳቱ ጋር አስጠጉኝ፣ ከሰሉን እኔ ጋር አስጠጉ ምናምን። እዛ በቃ ራስን አረጋጋው እሳቱ። በኋላ ሲነጋ 1 ሰዓት ሲሆን 1 ሰዓት ሆኖ እንኳን እንትኑ አለቀቀኝ፣ ብርዱ አለቀቀኝ። ይሄ እሳት እላይ ላይ ራሱ እነሱ ቢከምሩ ራሱ እኔ በቃ የሚያረካኝ አይመስለኝም ነበር። በጌታ በኢየሱስ እዛ አቦስቶ መጣው። አቦስቶ ላይ በቃ ነጋ 1 ተኩል ምናምን። ከዛ በኋላ ቀኑን ያው ወንድሞቼ ምናምን ስላሉ ወደ ስራ ቦታ እነሱ ጋር ምናምን አሳለፍ። በኋላ ልጁም ማታ አካባቢ መጣ። እዛ ገባው። አንደኛው ገጠመኝ ነው። ሁለተኛው ገጠመኝ 2012 ላይ ይህን አሳጥራለሁ። ይህንንም ቸሬ ያውቀዋል። ለቸሬ አልደብቅም እና ብዙ ነገር ያውቃል። አንድ ጊዜ አንተ መጽሐፍ ለምን አትጽፍም አለኝ እና አንድ ታፈሰ የሚባል እግዚአብሔር ሰው ያውቀዋል። ሙዚቀኛ ነው። ሱሉልታ አሰምብል ቸርች ላይ ቋሚ ሙዚቀኛ ነው። 2012 ላይ ድንገት ሻሸመኔ ሄደና እኔን ላከ ኪቦርድ ለአምልኮ መሪዎች እንዲይዝላቸው። ስልከኝ ሂድ አለኝ እንጂ ትራንስፖርት አልሰጠኝም። ለእነሱ ደውሎ ሙዚቀኛ ልክ ያለው ብሏቸዋል። እንግዲህ በቸርች ይሄ በመሪ የሚተዳደር ቸርች እንግዲህ ምን እንዳላቸው አላውቅም። እሱ ሙዚቀኛ ልክላቸው እኔ የሆነ ነገር ገጥሞኝ ሻሸመኔ ሄጃለሁ ብሎ እኔንም ላከኝ። ኪሴ ውስጥ 40 ብር ነበረ እና እዛ ከተማ ደርሼ ከ40 ብሩ ቁርስ አልበላው እንትን ይሄ ብስኩትና ሻይ ምናምን ጠጣሁኝና 22 ብር ነው ምናምን ከፈልኩ። የቀረው ኪሴ 10 ምናምን ብር እላ መባሳት ላይ መባው ላይ ጣልኩ። ምንም ብር የለኝ። በቃ ቸርች ያው ፖስታ ይሰጡኛል። እኔ ፖስታል ነው የጠበቅኩት። በቃ ትራንስፖርት ይሰጡኛል ብዬ ጠበቅኩ። ከዛ በፊት ለመዝሙር አገልግሎት ሄጃለሁ። እዛ ቸርች ያቆኛል። ሌላ መተዳደሪያ እንደሌለ ያውቃል። ይሄ ታፈሰ ስልከኝ ሙዚቀኛ ልክላቸዋለሁ ኤርሚያስ ይመጣል ብሎ ነግሯቸዋል። ያቆኛል። እነሱ ምንም ብር አላዘጋጀም። ለካ ታፈሰ ሰጥቶት ነው የመጣው ብሎ ነው መሰለኝ ሳስበው። ከዛ አምልኮ አለቀ። በኋላ ላይ ፓስተሩ በጣም ወዳጄ ነው፣ ዘሪሁን ይባላል። አሁን እዚህ ትውልድምቱ አሰምብል ቸርች ዋና ፓስተር ነው እና ወዳጄ ነው በጣም የምድረ በዳ ጓደኛዬም ነበር። ከዛ እዛ ፓስተር ነው ወጥቼ ረጅም ሰዓት ቆየሁ። አዋሽ ባንክ የሚባል ሰፈር ላይ ቆሜ ከዛ ደወልኩ። ኤርሚስ ስብሰባ ላይ ነኝ አለ። አሁንም ደወልኩ፣ አያነሳም። ደወልኩ፣ ስብሰባው አላለቀም አለኝ። በጌታ በኢየሱስ ውሃ ይዣለሁ፣ ከቸርች የያዝኩትን ቸርች ይዣለሁ። አሁን ምን ልሁን? በሰዓቱ ትራንስፈር የለም፣ ሰው ጋር እንዳልደውል ምን የለም። እሁድ ነው፣ በጊዜ ምንም ብር የለም። በዱቤ ማንም አይወስደኝም። ምን ቢሆን ጥሩ ነው? ከሱሉልታ ቀላል መሰለኝ ለኔ። ውሃውን እየጠጣው በእግሬ ነካው፣ ወደዚህ መጣሁ። እርቦኛል። ከሱሉልታ እስከ በቃ እስከ አዲስ አበባ። አሁን የገጠመኝን ልክ አሸዋ ሜዳ የሚባል አካባቢ ሲደርስ ደከመ። ቅርቅ ነው በጣም። ልክ እንጦጦ ደረስኩና አዲስ አበባ እንደገባሁ ነው በቃ ደስ ያለኝ። ጡጡ ላይ መግቢያዋ። ከዛ እንግዲህ ብዙ መንገድ አለ፣ ቁልቁለቱ አለ፣ ምን አለ፣ ውጣ ውረዱ አለ፣ አዲሱ ገበያ አለ። ከዛ ሰዓት በጣም እየሄደ ነው። ከዛ የጀመርኩት ወደ 8 ተኩል ነው ጉዞ የጀመርኩት። እዚህ 12 ሰዓት ተኩል ምናምን ነው። ልክ አዲሱ ገበያ ሲደርስ አዲሱ ገበያ ደርሼ ጫማዬን አውልቄ ጫማዬ እግሬ ንፍሮ ሆኗል። ሙቀቱ ምኑ ነጭ። አሁን ከአዲሱ ገበያ ፒያሳ በምን ልምጣ? ከፒያሳስ ሲኤምሲን በምንድን ነው የምመጣው? ከዛ በጣም እርቦኛል። ከአዲሱ ገበያ ፒያሳ መጣውና ፒያሳ ላይ ሆነ ፒያሳ ሕግ ጊዮርጊስ አካባቢ በቃ ቆም ቁጭ አልኩ። ተደግፌ በሆነ እንትን
ፒያሳ የቸርቹ እንትን ግንቡ አለ። እሱ ተደግፍ ሸንኮራ እየበላ የሚያልፈውም የእሱም ያምረኛል። ብስኩት የሚበላው በጣም እርቦኛል። እዛ ጋር ለምኖ የሚበሉ አሉ አይደል? የእነሱም ያምረኛል። እኔ እንደዛ ቀን እርቦኝ አያውቅም በእውነት በኢየሱስ። እንደዛ ቀን እኔ ምግብ ማገኝ አልመሰለኝ። በዛ ፒያሳ ላይ ከፒያሳ መገናኛ መከራ አይቼ ነው የደረሰው። ምን አለፋሽ መጨረሻ ሲኤምሲ እንትን መሪ አይሲኤምሲ ሆስፒታል አለ። እዛ አካባቢ ነበር የምኖረው። እዛ ስደርስ ከምሽቱ 3 ሰዓት ሆኗል። ምሳ ያልበላ ቁርስ በስትክክል ያልበላ አገልጋይ ቸርች ላይ አገልግሎ ስመጣ 3 ተኩል ምናምን ሆኗል። ያን መንገድ ተጉዤ መጥቼ እግዚአብሔር አሳልፎ መጥቻለሁ። ይሄ በጣም ከገጠመኝ ነገር አንዱ በጣም ትልቅ ነገር። አሁን ሙሉ እንትኖች አሰምብሎችም አሁን እንዳይፈረድባቸው ልጁ ስለላከ እኔን ስለላከኝ ምንም አላዘጋጁልኝ። ይህንን አያውቁም። ምናልባት ዛሬ በዚህ ሚዲያ አይተው ይቅርታ ሊጠይቁኝ ይችላል። እውነት ፓስተር ጓደኛዬ ነው፣ አልነገርኩትም። እውነት አልነገርኩትም። በጣም ጓደኛዬ ነው፣ ያዝንልኛል። ይህንን ግን አልነገርኩትም። አንደኛ እሱም በሰው እንትን ስላለ አልነገርኩትም እና ከዛ ጉባኤ እግዚአብሔር የሚባል ቸርች ምናምን ሲመጣ እሱ ቀን ነው ትዝ የሚለኝ። አሁን ቸርች ከጉባኤ እግዚአብሔር ፕሮግራም ብሎ ከሌላ ቸርች እኮ ነው ከሌላ ሀገር አሰምብል ቸርች ፕሮግራም ሲያስዙኝ የሱሉልታ አሰምብል ትዝ ይለኛል። ያ እዛ የገጠመኝ ነገር እና ይሄ ገጥሞኛል። የሚያሳዝን ነገር ሌሎችን ወንድማችን ዘማሪ ኤርሚ በጣም ልብ የሚነካ ነገር ነው በእውነት አሳዝኖኛል በጣም። ያው እንግዲህ ያጋጥማል ወንጌል የከፈልከው ዋጋ ቀላል የሚባል አይደለም። እንግዲህ አክሊልን ከሰማይ ከአባት ከኢየሱስ ነው የምታገኘው። ጌታ ያሳልፋል። እንግዲህ እዚህ ጋር ብዙ ሰዎች ያንተን ጽናት ወንጌል እንዴት ብርታትን ትዕግስትን እንደምጠይቅ ብዙዎቹ ይማሩበታል ብዬ ተስፋ አደርጋለሁ። አሁን ላይ አልጋ በአልጋ አገልግሎት የሚመስላቸው ብዙ አገልጋዮችም ስላሉ ለእነሱም ትልቅ ትምህርት ነው ብዬ አስባለሁ። እንግዲህ ሰውን ኮንፈረንስም ሆነ ለሆነ አገልግሎት ራሱ ጠርቶ ምናልባት ብሎ ሳንትም ትራንስፖርት እንኳን የማይሰጡ አገልጋዮችን ከዚህ ትምህርት ይወስዳሉ ብዬ አስባለሁ። ጌታ መልካም ነው። ውድ የቢታንያ ሾው ተመልካቾች እና አድማጮች ከኤርሚ ጋር ደስ የሚል ቆይታ እያደረግን ያለ ነው። እናንተም እንደምትወዱት ተስፋ አደርጋለሁ። የቢታንያን ሾው ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ኤርሚ እንደው ፕሮግራማችን ልንጨርስ ስለሆነ አሁን ላይ እንግዲህ አንተ በዚህ መልኩ በብዙ ውጣ ውረዶች ጌታን በመፍራት ጌታን በማክበር እያገለገልክ አሁንም አገልግሎትን እየቀጠልክ ነው ያለውና አንዳንድ ጥያቄዎች እግዚአብሔርን ጠብቄ አላፈርኩኝ፣ ምርኮዬም ተወስዶ በዚያው አልቀረም። በጊዜው ኢየሱስ መልሶልኛል፣ ስሙ ይባረክ ደስ አሰኝቶኛል። እግዚአብሔርን ለምኜው አላፈርኩኝ፣ ምርኮዬም ተወስዶ በዚያው አልቀረም። በጊዜው ኢየሱስ መልሶልኛል፣ ስሙ ይባረክ ደስ አሰኝቶኛል። እግዚአብሔርን ጠብቄው አላፈርኩኝ፣ ምርኮዬም ተወስዶ በዚያው አልቀረም። በጊዜው ኢየሱስ መልሶልኛል፣ ስሙ ይባረክ ደስ አሰኝቶኛል። ነገ በሕይወት ደምቅ አደርጋለሁኝ፣ ብቻ አንተ ተቀደስ እሰራለሁ ብሎ ጌታ አሰበኝ፣ ቃሉን አስቦ ምርኮዬን መልሷል ስምን ቀይሮ።
እግዚአብሔርን ለምኜው አላፈርኩኝም። ምርኮዬም ተወስዶ በዚያው አልቀረም። ለጊዜው ኢየሱስ መልሶልኛል። ስሙ ይባረክ ንጉሥ አሰኝቶኛል። አምላኬን ጠብቄው አላፈርኩኝም። ምርኮዬም ተወስዶ በዚያው አልቀረም። ለጊዜው ኢየሱስ መልሶልኛል። ስሙ ይባረክ ንጉሥ አሰኝቶኛል። ኢየሱስ ይባረክ። አሜን። በእውነት ኤርሚ ተባረክ። ዘማሪ ኤርሚ ጌታ ኢየሱስ ዘመንን ብሩክ ያድርግ። አሜን። ተባርከናል። እንግዲህ ስቱዲዮ ቁጭ ብለን እንግዲህ በዝማሬ ትንሽ ቆይታ አድርገናል። እስኪ ወደ ፕሮግራማችን ስመለስ እንግዲህ ቅድም ብዙ ነገሮችን እየተጫወትን ቆይተናልና አሁንም አገልግሎት ላይ ትገኛለህ። አሳዛኝ ገጠሞች ስታወራ ስታካፍለን ቆይተናልና አሁን ላይ እንግዲህ ስለ ፖስታ ጉዳይ ነው የማወራው። አገልግለህ ስትወጣ ከበፊቱ አሁን ያለውን ነገር እንዴት ታያለህ? ምክንያቱም አንዳንዴ አገልግሎት ተጠርታችሁ ስትሄዱ ቤተክርስቲያን ስትጠራችሁ ያው እንግዲህ ስጦታ ወይንም ፖስታ የሚባል ነገር ስላለ አሁን ላይ እንዴት አየው? ቤተክርስቲያን አመሰግናለሁ ስለተሰጠኝ እድል። ቤተክርስቲያን ትራንስፖርት የሚባለው ወይ ፖስታ የአቅሟን ያህል ታዘጋጃለች። ግን የፖስታው ሁኔታውን ለምሳሌ ከአገልግሎታችን ከምናገለግለው አገልግሎት ጋር ለኛ የሚሰጠን ወይም ለዘማሪዎች የሚሰጥ ለሁሉም ዘማሪዎች ነው የሚሰጠው ያን ያህል አጥጋቢ አይደለም። አንደኛ የግል ስራ የሌለው ሰው እግዚአብሔርን ታምኖ እግዚአብሔርን በእግዚአብሔር ፊት ራሱን አሳልፎ የሰጠ ሰው ከዚህ በሚያገለግለው ነገር ነው እና ቤት ኪራይ የሚከፍለው ከዛ ነው፣ ምኑም ከዛ ነው። ግን ከቸርች የሚሰጠው ፖስታ አሁን ለምሳሌ የሆነ ጊዜ ላይ እኔ ወደ አየር ጤና አካባቢ ሄድኩኝ። ከሰዓት በኋላ ፕሮግራም ነው። እነሱ እየሰጡኝ ፖስታ መሸብኝና ማለት ይመሻል። ከዛ ታክሲ አታገኝም። አንዳንዴ ከራይድ ጋር እኩል ይሆናል። 100 ብር ዘሽ አገበም። አንዳንዴ እነሱ 2000 ሊሰጡ ይችላል፣ 3000። አብዛኞቹ በቃ 1500 2000 ምናምን ነውና አንዳንዴ የማታ ፕሮግራም ሲሆን እነሱ የሚሰጡን ብርና ትራንስፖርት አይገናኝም። አንዳንዴ ከኪስሽ አተሽ ትገቢያለሽ። አንዳንዴ 100 ብር በኪስሽ ቀርቶ ለእራት እንኳን የማይበቃ ገንዘብ ይዘሽ ነው የምትገቢውና ፖስታ በእርግጥ ቤተክርስቲያን የአቅሟን ያህል ለአገልጋዮች ትመድባለች። ያ ግን ለአገልጋዮች ለዘማሪዎችም እንደዚህ ተጋብዞ ለሚያገለግሉት በቂ ሆኖ አይደለም። እኔ አንድ ቅርብ ጊዜ አንድ ትልቅ ዘማሪ ቤት ኪራይ 5000 ብር ጎደለበት። በጣም ሚዲያ ላይ የሚታወቅ ሰው ነው። በጣም እንደው ዛሬ ነገ ብር ያገኛል ብሎ ሰው የሚጠብቀው ሰው ነው። በእኔ ፊት ቤት ኪራይ አልፎበት የሆነ ሰው ጋር ይደውላል። ሰውየው የከለ ስልክ እየደወለ ነው። ለምን ደው ቤት ኪራይ እርሶብኝ በቃ ብር ጎድሎብኝ ነው ብሎ በቃ እየደወለ ነው አለ። በቃ ካለ ለምን አሰጠውም? ይሄ ሰው ተቸግሮ ነው። በቃ አገልጋይ ነው። ለዚህ ብዙ አገልጋዮች በዚህ ነገር ያልፋሉ። ቤት ኪራይም የሚያጡበት ጊዜ አለ። እኔ አሁን ቤት ኪራይ አንዳንዴ አጣለሁ። በቀርቡኝ ሰዎች አንዳንድ ሰዎች ጋር ምናምን ተናርጌ ነው። በዚህ አጋጣሚ አሁን የቸርች ፖስታ እያለ አሁን ለምሳሌ እኔ የቸርች ፖስታ ብዙም ያን ያህል ለአገልጋይ አርኪ አይደለም። ሌሎች ዘማሪዎች በመሃል ያሉ አሁን ደኔ አሁን ለምሳሌ እኔ ሲዲ ጀምሬ በጣም የሚረዳኝ ሰው ካጠገብ የሆኑ ሰዎች ሳፖርት ቢያደርጉ
በ15 ነው በወር የሚያልቅ ስራ ነው ያለው። ማለት የዛሬ 7 ዓመት ነው የጀመርኩት። እኔ የማገኘው ገንዘብና እዚያ ጋር ያለው የሚከፍለው ነገር አይገናኝም። ስለዚህ በቃ እና በዚህ አጋጣሚ አገልጋዮችን የኛ ሰዎች አሁን ቅድም አንስቻለሁ ዘፋኞችን ፖስተር አይቼ በጣም ነው የገረመኝ። ስፖንሰር ማአት አለ ማአት ስፖንሰር ማአት ለአንድ ዘፋኝ ስፖንሰር የእንትን ፋብሪካ ስፖንሰር እንትን ስፖንሰር ወደ 17 ስፖንሰር አይ እኛ ግን አንድ ስፖንሰር የለንም። እና በዚህ አጋጣሚ እንደነ ሲዲ የሚሰሩ ሰዎችም ሌላ ቪሲዲ እየሰሩ ያሉ ሰዎችም ሊኖሩ ይችላሉ። በቃ ቢደግፉኝ እላለሁ። እኔ ቢደግፉን ወንጌል አብረን እንቀጥላለን። መልካም እንግዲህ ዘማሪ ኤርሚ ያንተን መልእክት ለምጋራለኝ ቢታንያ ሾው ተመልካቾችና አድማጮቼ ዘማሪ ኤርሚ እንግዲህ በብዙ ውጣ ውረድ ጌታን ያገለገለ የሚገኝ ድንቅ ዘማሪ ነው። ጸጋውን እንደግፈው፣ ባላችሁ አቅም በገንዘብ በተለያየ ነገር እንድትደግፉት ሲዲውንም አውጥቶ ሰዎች እንዲሰሙ እንዲያደርግ ፈጥኖ የተዘጋጀ መዝሙር እንዲያወጣ አግዙት፣ ደግፉት። አድራሻውን፣ አካውንቱን፣ ስልክ ቁጥሩን ቢታንያ ሾው ላይ እናስቀምጥላችኋለን። እየደወላችሁ በጸሎታችሁ ገንዘብ የሌላችሁ በጸሎታችሁ እንድታግዙ ላለኝ እንግዲህ ኤርሚ በጣም ልብ ምነካ ነገር ነው። ምክንያቱም አሁን አንዳንድ ዘማሪዎች እንግዲህ የተወሰኑ ጥቂቶች ፌመስ ሆኖ ያው ብዙ ገንዘብ ያገኛሉ ምናምን ተብሎ የብዙ ሰው ግምት ስላለ ደግሞ እንዳንተ አይነት ደግሞ እየተጎዱ አገልግለው ወጥቶ በእግራቸው የሚሄዱትም ስላሉ ሰዎቹ በዛ መልኩ ላይረዱ ይችላሉና ጥሩ አድርገህ ነው የገለጽከውና መልካም። እንግዲህ ኤርሚ እንግዲህ ፕሮግራማችን እየጨረስን ስለሆነ እንደው ኤርሚ ባንተ ህይወት ላይ አስተዋጽኦ ያደረጉ ሰዎች አሉ ብለህ የምታስቡ ሰዎች ካሉ? በእኔ ህይወት ላይ አስተዋጽኦ በአገልግሎት ላይ ለመጀመሪያ ጊዜ አስተዋጽኦ ካደረጉ ሰዎች አንድ ሰው አለ እማቀው። ማለት ብዙ ከጎን ነበሩ፣ የቀደሙ ዘማሪዎች የቀደሙ ነበሩ ከተማችን ውስጥ የሚያውቁኝም ነበሩና ከነሱ መካከል ግን ትልቅ ቦታ የምሰጠውና ለኔ ለአገልግሎት መንገድ የሆነ አስተዋጽኦ ያደረገ ዘማሪ ሕዝቅኤል መላኩ ይባላል። እና ዘማሪ ሕዝቅኤል መላኩ ባለበት እግዚአብሔር ከፍ ያድርገው። አሁንም አለ ሐዋሳ ላይ ነው ያለው፣ ያገለግላል። ቤተሰብ አለው፣ ያገለግላል። በጣም ቅንና መልካም ዘማሪ ነው። ለኔ መንገድ አሳይቶኛል። ከተማ ውስጥ በጣም ፌመስ ነበር እሱ። ከሱ የተሻሉ ማለት ትልቅ ደረጃ ላይ ያላቸው እኔ ጋር የሚቀርቡኝ አንድ ቀን ሆነ መንገድ አላሳዩኝም። ሕዝቅኤል ግን ካለው ነገር እያካፈለ በቤቱ አንዳንድ እያሳደረ መንገድ አሳይቶ ከብዙ ሰዎች ጋር አስተዋውቆኛል። ክፍለ ሀገር አገልግሎቶችን ስልክን እየሰጣቸው እንደዚህ አይነት ዘማሪ ተጠቀሙ። ደግሞ አንዳንዴ በጣም ቅንነቱ አንድ ቀን በቃ አገልግሎት አንድ ሳምንት ሙሉ አገለገለና ትልቅ ኮንፈረንስ ወደ ባስኬቶ የሚባል ሀገር ላይ መሄድ እየቻለ እኔ እንዴት ፈልግ መሄድ እየቻለ በቃ እኔ ትንሽ አንተ እንዴት ትፈልጋለህ? እኔ ብሄድ እንደዚህ በቃ ሂድ አንተ እስቲ አገልግልና። እንደዚህ አይነት ቀን ሰው እግዚአብሔር በምድር ያብዛልን። አሜን። እና ዘማሪ ሕዝቅኤል በጣም የተባረከ ሰው ነው። እሱ ነው ለኔ አስተዋጽኦ ያደረገው በአገልግሎት። ኤርሚ ጥያቄም ስለጨረስኩኝ በመጨረሻ እንደው ማመስገን አለብኝ ወይንም ሳልናገር ረሳው የምትላቸው ነገሮች ካሉ እድሉን ልስጥና መናገር ትችላለህ። በመጨረሻ ማመስገን የምፈልገው ሰው ቢኖር እግዚአብሔርን ብቻ ጥለው አንድ ሰውን ማመስገን ፈልጋለሁ። ያም ዘማሪ ቸርነት በቃ ችግርን ይረዳል ማለት ከመንገድ ለአገልግሎት መንገድ ካሳዩአቸው ሰዎች መካከል በጣም አተረፍኩ በዘማሪ ቸርና ቸርን በጣም ነው የማመሰግነው። ከራሱ በላይ ያስብልኛል። አስተሳሰቡ ትልቅ ነው። ይመክረኛል። የነን ስኬት ይፈልጋል። አቅም አጥቶ ነው እንጂ
በጣም ደውሎ ይመክረኛል። ሌላ ምስጢርም ያጫውተኛል። ኤርሚያ እንደዚህ ብትሆን እኔ እንደዚህ ባደርግ እንደዚህ ያ ምስጢር ነው፣ የኔና የእሱ ምስጢር ነው። እና እሱ አሁን የምችለውን እንደዚህ ያደርጋለሁ፣ እንደዚህ ብትሆን በዚህ መንገድ ብትሄድ ይለኛል። እሺ እላለሁ። እንደዚህ በቃ የሆነ በአንተ ስም ሰዎችን አመቻቼ የሆነ ነገር ብናደርግ እሱም ደስ ይላል። ጌታ ይባርክ እለዋለሁ። በቃ ለእኔ በጣም ይጨነቅልኛል፣ ያስባል። በጣም መልካም ሰው ነው። እሱም ባለበት ማመስገን እፈልጋለሁ። እግዚአብሔር ይባርከው። አሜን። እግዚአብሔር ይባርከው። የተባረከ ልጅ ነው። አሜን። ጨርሻለሁ። እሺ፣ አመሰግናለሁ። እኔም ኤርሚ ስለነበረን ቆይታ ጊዜን ሰጥተህ እስከዚህ ሰዓት ከኔ ጋር በስቱዲዮ ስለቆየህ አመሰግናለሁ። የቢታንያ ሾው ተመልካቾችና አድማጮቼ በየሳምንቱ ወደ እናንተ አዳዲስ እንግዳዎችን ይዘን የመጣን ነው። አሁን ደግሞ ከዘማሪ ኤርሚ ጋር የነበረን ቆይታ ግሩም እንደሆነ ተስፋ አደርጋለሁ። ሳምንት ከሌላ እንግዳ ጋር እስከምመጣ ቸር ሰንብቱ። ጌታ ኢየሱስ ዘመናችሁን ይባርከው። ሻሎም። ተባረኩ። እናመሰግናለን።